ውድና የተከበራችሁ የኢትዮ ኢንጂነሪንግ ቤተሰቦች ኢንጂነር ፋሲል ነኝ። ዛሬ መጋቢት 13 2018 ዓ.ም የአጥር ግንባታ ወጪያችሁን በጣም ሊቀንስላችሁ የሚችል አዲስ ቴክኖሎጂ ነው ይዤላችሁ የቀረብኩት። እንደሚታወቀው በሀገራችን ላይ በብዛት የተለመደው የአጥር አይነት ከመሰረቱ በድንጋይ ተሰርቶ ከላይ በብሎኬት የሚሰራ ሲሆን ዛሬ የያዝኩላችሁ ማቴሪያል ደግሞ ሙሉ ለሙሉ ፕሪፋብሪኬትድ የሆነ በጣም ጠንካራና ውበት ያለው በአጭር ጊዜ 2 ቀን ባልበለጠ ጊዜ ውስጥ የሚሰራ የአጥር አይነት ነው። እንደዚህ አይነት ጠቃሚ የሆኑ የኮንስትራክሽን መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ እያልኩኝ በቀጥታ ወደ ዛሬው ፕሮግራም እገባለሁ። አንድ ሰው 10 በ20 የሆነ መሬት ኖሮት የፊት ለፊቱን 10 ሜትር ብቻ ማሳጠር ቢፈልግ በተለመደው የብሎኬት አጥር ለማሳጠርና በፕሪፋብሪኬትድ ለማሳጠር ያለውን የዋጋ ልዩነት ግልጽ በሆነ መንገድ አሳያችኋለሁ። እንግዲህ በፊት ለፊት በኩል ካለው 10 ሜትር የብሎኬት አጥር ላይ 4 ሜትር ገደማውን ለብረት በር ለመግቢያ በርና ለብሎኬት የምንተው ሲሆን የምናጥረው 6 ሜትሩን ነው። 6 ሜትሩን ለማጠር እንግዲህ ድንጋይ የ15000 ብር ድንጋይ ያስፈልጋል በብሎኬት ለማጠር ማለት ነው። እንዲሁም ብሎኬት 170 ፍሬ ያስፈልጋል። በ55 ብር ስናባዛው 9350 ብር ገደማ ነው። ጠጠር 3 ሜትር ኪዩብ ያስፈልጋል። በ4000 ብር ስናባዛው 12000 ብር ያስፈልጋል። እንዲሁም አሸዋ 2.5 ሜትር ኪዩብ ያስፈልገናል። በ3750 ብር ስናባዛው 9375 ብር ይመጣል። እንዲሁም ሲሚንቶ 12 ኩንታል ያስፈልጋል። እንግዲህ አንድ ሲሚንቶ ዋጋ አሁን ላይ 2000 ብር ገደማ ገብቷል። 24000 ብር ለሲሚንቶ ያስፈልገናል። ፌሮ ለግሬድ ቢሙ ቀለል አድርገን ባለ 8 ብንጠቀም ራሱ 4 ፌሮ ያስፈልገናል። አራቱ ፌሮ በ1000 ብር ስናባዛው 40000 ብር ነው። እንዲሁም ደግሞ ለበሮቹ ኮለኖች ባለ 12 ፌሮ ያስፈልገናል። 3 ፍሬ ያስፈልገናል ባለ 12 ሚሊ ሜትር ማለት ነው። በ2200 ብር ስናባዛው 6600 ይመጣል። እንዲሁም ስታፋ 15 ኪሎ ግራም ያስፈልገናል 3750 ብር። እንዲሁም ማሰሪያ ሽቦ ብላክ ዋየር 2 ኪሎ ግራም ያስፈልገናል 500 ብር። እንዲሁም ሚስማር አንድ ፓኬት ያስፈልገናል 1200 ብር ለሚስማር እንይዛለን። ፎርምወርክ 5000 ብር ገደማ እናወጣለን ለግሬድ ቢሙና ለኮሎኖቹ ማፈኛ ማለት ነው። እንዲሁም እንጨት የ2000 ብር እንጨት ያስፈልገናል ለፎርምወርኩ መወጠሪያና ለኮለኖቹ ማፈኛ ማለት ነው። እንዲሁም የባለሙያ ይሄን ስራ የሚሰራልን ባለሙያ 20000 ብር ገደማ ያስፈልገናል። ይሄን ጠቅላላ አድርገን ስንደምረው 6 ሜትሩን የፊት ለፊት አጥር ለማሳጠር 112775 ብር ያስፈልገናል። ከመግቢያ ብረቱ በር ውጪ ማለት ነው። በሩን ሳያካትት እንግዲህ እዚህ ጋር አንዳንድ የውሃና የትራንስፖርቴሽን ኮስት ስንጨማምርበት ኦቨርሄድ ኮስት 8000 ብር ራሱ በኒስ 120000 ብር ገደማ ያስፈልገናል ማለት ነው። ጠቅላላ እንግዲህ ተመልካቾቼ 6 ሜትር የብሎኬት አጥር ለማሰራት በአሁኑ ሰዓት 120000 ብር ገደማ ያስፈልገናል ማለት ነው። እንግዲህ ይህንኑ ተመሳሳይ የሆነ አጥር በፕሪካስት ደግሞ ብናሰራው ስንት ብር ይፈጃል የሚለውን ስንመለከት ሌንግዙ ተመሳሳይ 6 ሜትር ነው የሚሆነው። ቁመቱ የግቢው ቁመት 2 ሜትር ከ25 ሲሆን ቶታል ኤሪያው 225 ሲባዛ በ6 ሜትር 13.5 ሜትር ስኩዌር ይሆናል ማለት ነው ያጥሩ ቶታል ኤሪያ። እንግዲህ ይሄ ፕሪፋብሪኬትድ አጥር አሁን ላይ እያቀረብን ያለንበት ዋጋ በካሬ 4000 ብር ሲሆን 13.5 ካሬ ሲባዛ በ4000 ብር 54000 ብር ይመጣል ማለት ነው። እንግዲህ ጠቅላላ የአጥሩ ግዢና ኢንስታሌሽኑ አጥሩን የመስራቱ ዋጋ 54000 ብር ሲመጣ እዚህ ጋር ደግሞ አንዳንድ ተጨማሪ ወጪዎች ይኖራሉ። ይህንን አጥር ኮለኖቹን ለማቆም የሚያስፈልጉ አሸዋና ጠጠር ባለቤቱ የሚገዛ ሲሆን 10000 ብር ያወጣል። ለትራንስፖርት 10000 ብር ገደማ እንይዛለን። ጠቅላላ 20000 ብር ስንደምርበት 74000 ብር ገደማ ያስወጣናል ማለት ነው። እንግዲህ ተመልካቾቼ ፕሪፋብሪኬትዱን ዋጋ ከብሎኬት አጥሩ ዋጋ አንፃር ስናየው በጣም ልዩነት ያለው ነው። እዚህ ጋር የፕሪፋብሪኬትዱ 74000 ብር ነው የመጣው። የብሎኬት አጥሩ ደግሞ 120000 ብር ገደማ ነው የመጣው። እንግዲህ ልዩነቱ በግልጽ የሚታይ ሲሆን የዚህ የፕሪፋብሪኬትድ አጥር የዲዛይንና ስፔሲፊኬሽኑ ምን ይመስላል የሚለውን በዲቴይል የማሳያችሁ ይሆናል። እንግዲህ ይህ ፕሪፋብሪኬትድ አጥር በዋናነት 2 ፓርቶች ያሉት ሲሆን የመጀመሪያው ፓርት ኮለመንና ፉቲንግ ነው። ሁለተኛው ፓርት ደግሞ ዎል ነው፣ ግድግዳው ማለት ነው። እንግዲህ ኮለኑን በምንመለከትበት ሰዓት 15 ሴንቲሜትር ቲክነስ ያለው ሲሆን እንግዲህ በተለምዶ ባለ 15 ከሚባለው ብሎኬት ጋር እኩል ቲክነስ ያለው ኮለን ነው። ይህ ኮለን እንግዲህ በየ2 ሜትር ዲስታንስ የሚቆም ነው። ጠቅላላ የዚህ ኮለን ቁመት
ከነ ፉቲንግ ፓዱ ጨምሮ ማለት ነው 3.05 ሜትር ነው። 3 ሜትር ከ05 ሴንቲሜትር ማለት ነው። እንግዲህ ይህ ኮለን 80 ሴንቲሜትሩ ወደ መሬት ውስጥ የሚገባ ሲሆን ከመሬት በላይ 2.25 ሜትር ከፍታ ይኖረዋል ማለት ነው። ስለዚህ የአጥራችን ቁመት የሚሆነው 2 ሜትር ከ25 ሴንቲሜትር ነው ማለት ነው። እንግዲህ ይህ ኮለን አራቱ ማዕዘን ላይ 4 ባለ 10 ሚሊ ሜትር ፌሮ የሚኖረው ሲሆን በውስጠኛው የኮለኑ ፓርት ላይ 5 ሴንቲሜትር ስፔስ ያለው ወይ 5 ሴንቲሜትር ስፋት ያለው ግድግዳው የተንሸራተተ የሚገባበት መስመር አለው ማለት ነው። እንግዲህ የዚህን ኮለን ፉቲንጉን ደግሞ ስንመለከት 40 በ40 የሆነ ስፋት ያለው ፉቲንግ ሲሆን ዴብዙ ደግሞ ጥልቀቱ 80 ሴንቲሜትር ነው ማለት ነው። እንግዲህ 40 በ40 ማለት 40 ሴንቲሜትር በ40 ሴንቲሜትር ማለት ኦልሞስት የበር ማቆሚያ ኮለንን ያህል የሚወፍር ፉቲንግ አለው ማለት ነው። እንግዲህ ይህ ኮለን የሚሰራበትን ማቴሪያሎች ዝርዝር ስንመለከት አንደኛ አሸዋ ነው። ሌላው 01 ጠጠር እንጠቀማለን። ሌላው ሲሚንቶ ነው። እንዲሁም ደግሞ 4 ቦታ ባለ 10 ፌሮዎች ይኖሩታል። እንዲሁም ውሃን እንጠቀማለን ማለት ነው። ሁለተኛው የግድግዳው ፓርት ሲሆን እንግዲህ ግድግዳው ሌንግዙ ወይም ደግሞ ስፋቱ 2 ሜትር ሲሆን ቁመቱ ደግሞ 35 ሴንቲሜትር ነው። እንዲሁም ደግሞ ቲክነሱ 5 ሴንቲሜትር ነው። ይህ ግድግዳ የሚሰራበትን ማቴሪያል ስንመለከት አሸዋ ነው። 01 ጠጠር እንጠቀማለን። ሲሚንቶ እንዲሁም ደግሞ ፌሮ ባለ 6 ሚሊ ሜትር ስታፋ በቁመቱ አቅጣጫ ቨርቲካል ዳይሬክሽን 5 ቦታ ላይ እንጠቀማለን። ሆሪዞንታል ዳይሬክሽን ደግሞ 3 ቦታ ላይ እንጠቀማለን ማለት ነው። ከላይ በምስሉ ላይ እንደምትመለከቱት ሌላው የሚያስፈልገን ነገር ውሃ ነው። እንግዲህ ይህንን ፕሪፋብሪኬትድ አጥር በመጠቀማችን የሚቀንሱልን ነገሮች ምን ምንድን ናቸው የሚለውን ስንመለከት ደግሞ አንደኛ ለአጥሩ መስሪያ የሚሆን መሰረት አያስፈልገንም። በድንጋይ የሚሰራ መሰረት ማለት ነው አያስፈልገንም። እንዲሁም ደግሞ ድንጋይ አያስፈልገንም። ግሬድ ቢምም እንደዛው አያስፈልግም። ግሬድ ቢሙን ለመስራት የሚያስፈልገው ፎርምወርክ አያስፈልገንም። እንዲሁም ደግሞ ለግሬድ ቢሙ የምንጠቀመው ፌሮ አያስፈልገንም። እንዲሁም ደግሞ የድንጋይ ግንብን የምናያዝበት ሞርታሩ የተቦካው ሲሚንቶ ማለት ነው እሱም አያስፈልገንም። እንዲሁም ውሃ ማጠጣት አያስፈልገንም ማለት ነው። ግንቡንና ግሬድ ቢሙን ውሃ ማጠጣት አያስፈልገንም። የልስን ስራ እንዲሁም የልስን ስራን አያካትትም። የልስን ስራ አይኖረውም ማለት ነው። እንዲሁም ደግሞ የተለሰነውን ነገር ውሃ ማጠጣትም አያስፈልገንም ማለት ነው። እንዲሁም ብዛት ያለው ባለሙያ አንፈልግም ይህን ስራ ለመስራት። እንዲሁም ደግሞ ከጊዜ ፍጆታ አንጻር ስንመለከት የብሎኬት አጥርን ለመስራት ቢያንስ 15 ቀን የሚያስፈልገን ሲሆን ይህን ተገጣጣሚ አጥር ለመስራት ደግሞ ከ2 ቀን በላይ የማይፈጅ ስራ ነው የሚሆነው። በብሎኬት የሚገነባው አጥር በጣም ብዙ የግብአት ብክነት ሲኖረው ይሄ ደግሞ ፕሪፋብሪኬትድ የሆነ ስለሆነ ምንም አይነት ብክነት አይኖረውም ማለት ነው። ከጥንካሬ አንጻር ስንመለከት ደግሞ የብሎኬት አጥሩ እንግዲህ የባለሙያው ልዩነት የሚወሰን ይሆናል። አንዳንድ ባለሙያ ጠንካራ አድርጎ ሊሰራ ይችላል። አንዳንድ ባለሙያ ደግሞ አበላሽቶም ሊሰራው ይችላል። ተገጣጣሚው አጥር ግን ወጥ እና ተመሳሳይ ጥንካሬ ያለው ነው የሚሆነው ማለት ነው። ሌላው ከውበት አንጻር የትኛው ነው ተመራጭ የሚለውን በምንመለከትበት ሰዓት እንግዲህ የብሎኬት አጥር ሁሌም የምናየው ሁሉም ቦታ ያለ ተመሳሳይና የተለመደ አይነት ነገር ሲሆን ተገጣጣሚው አጥር ደግሞ በተለያየ ዲዛይን ሊመረት የሚችልና ውበት ያለው እንዲሁም ተመራጭ የሆነ አጥር ነው የሚሆነው ማለት ነው። እንግዲህ ሌላው የምንመለከተው አድቫንቴጅ ደግሞ ይሄንን መልሰን መጠቀም ብንፈልግ ከዛ አንጻር እንዴት ነው የሚለውን ስንመለከት እንግዲህ በብሎኬት የተሰራ አጥርን መልሰን መጠቀም የምንችለው ድንጋዩን ብቻ ነው። ሌላው ነገር እንዳለ ዲሞሊሽ የሚሆነው ብሎኬቱ ዲሞሊሽ ነው የሚሆነው። ሌላው ነገርም ኮንክሪት ፓርቱም ዲሞሊሽ ነው የሚሆነው ማለት ነው። ፕሪፋብሪኬትድ የሆነውን አጥር ግን እስከ 90% ድረስ 90%ቱን ኦልሞስት መልሰን መጠቀም እንችላለን ማለት ነው። ተመልካቾቼ ለዛሬ ያስኩላችሁ ፕሮግራም ይህን ይመስላል። ይህንን ፕሪፋብሪኬትድ አጥር ማዘዝና ማሰራት ለምትፈልጉ ሰዎች ከታች ስልክ ቁጥር አስቀምጬላችኋለሁ፣ በዛ መደወል ትችላላችሁ። ጥያቄ የሆነባችሁ ነገር ካለ እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ